ውድ የጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሰኔ 11 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ እንደተለመደ ሁሉ ጠለስ ሚዲያን ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት ይህንንም ዝግጅታችንን በምታዩበት ሰዓት ላይ የልብ ምልክቷ ላይ ጫን ጫን ያላችሁ ታፕታፕ በማድረግ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን በብርሃኑ ጁላ የተመራውን ስብሰባ ይመለከታል። ብርሃኑ ጁላ ከሰሞኑን የጦር መሪዎቹን ሰብስቦ ያካሄደውን ስብሰባ የሚመለከት ዝርዝር መረጃ ደርሶናል። ይህ ስብሰባ ከሌሎች ስብሰባዎች ለየት የሚያደርገው ብርሃኑ ጁላ ነጩን እቅጩን የተናገረበት መሆኑ ነው። ጠላት ተሰባስቦ እየመጣብን ይገኛል። ጠላት ተሰባስቦ በቀላሉ ሊመከት የማይችል ኃይል እየመጣ ይገኛል። ስለዚህ በዚህ ጉዳይ ላይ መምከር አለብን በማለት እቅጩን ሲናገር ተሰምቷል። ሱዳን ላይ ሽንፈትን ያከናነበን ኃይል ሱዳን ላይ በነገራችን ላይ የአብይ አህመድ መንትያ የሆነው የአብይ አህመድ አሊያንስ የሆነው መሐመድ ሐምዳን ደገሎ ወይም ሄሚቲ ከባድ የሆነ ሽንፈት አስተናግዷል። ከ3 ቀን በፊት ይህን ዘግቤ ነበር። ትናንት ወዳ ደግሞ መደበኛ በሆኑ የሱዳን ሚዲያዎች ሳይቀር እየተዘገበ ይገኛል። ሄሚቲ አይቀጡ ቅጣት ተቀጥቷል፣ ተለብልቧል። የመጨረሻ ከባድ የሆነ አደጋ አስተናግዷል። ስለዚህ ይሄ በሌላ ቋንቋ ሲገለጽ አብይ አህመድ ሱዳን ላይ ተሸንፏል ማለት ነው። የዛ የሱዳን ፍርሰት አካል ሆኖ የሱዳን ትርምስ አካል ሆኖ ኮንትራክተር ሆኖ ተቋራጭ ሆኖ ጦር መሳሪያ ሲያጓጉስና ከአርኤስኤፍ ጎን ተሰልፎ የሱዳኖችን እልቂት ሲያካሄድ እንደነበር የሚዘነጋ አይደለም አብይ አህመድ። ስለዚህ ሱዳን ላይ ተቋራጭ ሆኖ የገባበት ፕሮጀክት በሽንፈት ተጠናቋል። ብርሃኑ ጁላም ሱዳን ላይ የሽንፈት ጽዋን ያስጎነጩን ኃይሎች ወደ አዲስ አበባ ለማምራት እየተጠቃቀሱ ይገኛሉ ማለት እቅጩን ሲናገር ተሰምቷል። አጀንዳዎቹ 3 ነበሩ። አንደኛ የአማራ እና የትግራይ ኃይሎች ከሌሎች የኢትዮጵያ ኃይሎች ጋር ተሰባስበው እየመጡ ነው። የጦርነት ዝግጅቱ ምን ይመስላል በሚለው ጉዳይ ላይ መረጃ አድርሷል። የኦባሳንጆ የመቀሌ ጉዞ ያስገኘው ውጤት ምን እንደሚመስል ተናግሯል። ቀጣዩን ዙር ጦርነት የሚዲያም በጦር ሜዳ የሚካሄድም ጦርነት የሚመክት ኮማንድ ፖስት ማቋቋም ሚል 3 አጀንዳዎች ነበሩ። በመጀመሪያው አጀንዳ ላይ የብርሃኑ ጁላ ማብራሪያ ምን ይላል? ህወሓት በሙሉ አቅሙ ለውጊያ እየተዘጋጀ በመሆኑ የተነሳ የትግራይ ወጣት 90% በሚባል ደረጃ ወታደራዊ ማሰልጠኛ መግባቱን ገልጾ ህወሓት ከአማራ ኃይሎችና ከሌሎች የኢትዮጵያ ኃይሎች ጋር በመናበብ ሰፊ አውደ ግንባር የሚሸፍን ውጊያ እንደሚከፍት ብርሃኑ ጁላ በግልጽ ተናግሯል። ህወሓት 90% የሚሆነውን የትግራይ ወጣት አፍሶ ከሌሎችም ጋር ተቀናጅቶ እየመጣ መሆኑን ብርሃኑ ጁላ ገልጿል። የፕሪቶሪያን ውል በተመለከተ ሁለተኛ አጀንዳ ማለት ነው። ኦባሳንጆ ከአብይ አህመድ የተሰጠውን አጀንዳ ይዞ በመሄድ የፕሪቶሪያ ውልን እንደገና ለማስቀጠል ዝግጁ ከሆኑ ወልቃይትና ራያን በጋራ ትግል ወደ ነበረበት ለመመለስ ዝግጁ ነኝ ብሏችኋል ማለቱ የተሰማ ሲሆን ኦባሳንጆ ማለት ነው። የህወሓት መልስ ግን ይህን ወጥመድ ተሻግረነዋል የሚል መሆኑን ኤታማዦር ተብዬው ብርሃኑ ጁላ ተናግሯል። ይህን ወጥመድ ተሻግረነዋል፣ በዚህ ወጥመድ ሁለተኛ ሶስተኛ ልንያዝ አንችልም ብለው እንደመለሱለት ተሰምቷል። አገዛዙ በተለያዩ ጊዜዎችና ቦታዎች 3 ዙር ከባድ የድሮን ድብደባ በማድረስና የተጋሮችን ደም በማፍሰስ ስምምነቱን ጥሶታል። አሁንም ቢሆን ስለ ስምምነት የሚያወራው ጊዜ ለመግዛትና ከሌሎች ኃይሎች ነጥሎ ለመብላት እንጂ ከልቡ ስላመነበት አይደለም። ስለዚህ ከዚህ በኋላ እንደ ትግራይ ተዘጋግተን በማለቅ ፈንታ ለስርዓት ለውጥ ለመታገል ቆርጠን ተነስተናል ብለውታል። በመሆኑም አገዛዙ ለሽግግር መንግስት ዝግጁ ከሆነ በየትኛውም ሀገር መነጋገር እንችላለን የሚል የሹፈት መልስ መስጠታቸውን ብርሃኑ ጁላ ተናግሯል። አስፈላጊውም ይሄ ነው። የወልቃይትን ካርድ እንደፈለገ እየሳበ የራያን ካርድ እንደፈለገ እየሳበ አንድ የበሻሻ ኩታራ የሰሜን ህዝብ ላይ ሊቀልድ አይገባም። ስለዚህ አሁንም ያንን ካርድ ስቦ ህወሓቶችን ገትቶ ለብቻ ነጥሎ ለመብላት ጥረት አድርጎ የነበረ ቢሆንም ጅል ነህ እንዴ? በተመሳሳይ ቴክኒክ ስንት ዙር ማሸነፍ ትፈልጋለህ የሚል መልስ እንደተሰጠው ሰምተናል። እና ስለ ሽግግር መንግስት እያወራን እንገኛለን። አሁን አጀንዳው የመሬት ጉዳይ ሳይሆን የሽግግር መንግስት ጉዳይ ነው። ከዛ በኋላ በሌሎች ጉዳዮች ላይ ቁጭ ብለን እንናገራለን የሚል መልስ እንደተሰጠው ሰምተናል። ሌላኛው አጀንዳ ፋኖን በተመለከተ ሲሆን የአማራ ኤሊት በጦር ሜዳው ብቻ ሳይሆን በሚዲያውም ዘርፍ ስርዓቱን
ኮርነር የማድረግ ነጥሎ ጥግ የማስያዝ ስራ ተግባር ላይ ስኬታማ ስራ መስራቱን ገልጿል ብርሃኑ ጁላ። የአማራ ኤሊት በጦር ሜዳው ብቻ አይደለም በሚዲያውም ኮርነር እያደረገን ይገኛል። ከህዝብ ነጥሎ ኢትዮጵያ ውስጥ ካሉ ተፋላሚ ኃይሎች ነጥሎ ለብቻችን እያስቀራን ነው። ይህም በማድረግ ረገድ ስኬታማ ስራ ሰርቷል ማለቱ ተሰምቷል። ይሄ የተበጣጠሰ ግን ደግሞ በመላው አማራ ክልል የፈሰሰ ኃይል እርምጃ ካልተወሰደበት ጦሩን የሚያሳፍር እጅግ አደገኛ የሆነ እንቅስቃሴ እያደረገ መሆኑን ገልጿል። ሰምታችኋል አይደል? ይሄ የተበጣጠሰ ኃይል ግን ደግሞ በአማራ ምድር በመላው አማራ ክልል የፈሰሰ ኃይል በአፋጣኝ እርምጃ ካልተወሰደበት በስተቀር ጦሩን የሚያሳፍር እጅግ አደገኛ የሆነ እንቅስቃሴ እያደረገ መሆኑን ብርሃኑ ጁላ አመላክቷል። እጅግ አደገኛ እንቅስቃሴ ሲባል ስርዓቱ ነው፣ ለአገርና ለወገን ሳይሆን ለስርዓቱ ነው አደገኝነቱ። እነ ብርሃኑ ጁላ በስጋት የሚመለከቱት ነገር ደግሞ ለኢትዮጵያ ትልቅ ጸጋ ነው አይደለም? ትልቅ ጸጋ ነው። አገር እያፈረሱ በመሆናቸው የተነሳ እነ ብርሃኑ ጁላ ኢትዮጵያ እያለ ሲሸልል እውነታ ይምሰልህ ትግራይን ሂጂ ጥርግ በይ እያለ ሲቀሰቅስ ነበር። ከዛ ወደ ኦሮሚያ ሲንደረደር ይገኛል። አሁንም በቅርብ የኦሮሚያ ጄኔራል ሆኖ ብርሃኑ ጁላ እንደሚከሰት ጥርጥር የለውም። ልክ እንደ ሸኔ ሁሉ ሰሜኖች ከመጡ ኦሮሚያ ጉያ ውስጥ ተወሽቆ ሲቀሰቅስ ይገኛል። ይህን እንደሚያደርግ ጥርጥር የለውም። በተረፈ ግን ፋኖ አካሄድ በጦር ሜዳው ብቻ ሳይሆን በሚዲያውም ዘርፍ ኮርነር እያደረገ ነው ተብሏል። ይሄ የተበጣጠሰ ኃይል አደገኛ እንቅስቃሴ እያደረገ ነው እና ማካተም ካልቻልን በስተቀር ሊያጠፋን ተዘጋጅቷል በማለት ብርሃኑ ነጋ ተናግሯል። ፋኖ በራሱ እቅድ ወደ መደበኛው ውጊያ ከመግባቱ በፊት ኃይሉን ለማዳከም በሚል እስከ ሰኔ 30 የሚቆይ የማያቋርጥ ኦፕሬሽን በማታና በቀን ማካሄዱ ተጠናክሮ እንደሚቀጥልም ብርሃኑ ጁላ ተናግሯል። በዚህ ወሳኝ ኦፕሬሽን መደረግ ያለባቸው ብሎ የዘረዘረው አንደኛ በሌሊት በመንቀሳቀስ የአፈናና የከበባ ስራ መስራት ያስፈልጋል ተብሏል። ሁለተኛ የድሮን ጥቃት በተከታታይ በመፈጸም የማዋጋት ሞራላቸውን ዝቅ ማድረግ፣ ሶስተኛ ተራሮችን ማስለቀቅ፣ አራት ነው የተቀመጠው ከፍተኛ የሆነ የምርኮኛና የእጅ መስጠት ፕሮፓጋንዳ መስራት፣ አሁን ካሉት የሚዲያ ኃይሎች በተጨማሪ በማሰማራት ከፍተኛ የሆነ በጀት በመመደብ ይህንን በዋነኝነት የመከላከያ ኢንዶክትሪኔሽንና በበላይነት ብርጋዴር ጄኔራል ጌትነት አዳነ ከነ ዳንኤል ክብረት ጋር ሆኖ በበላይነት እንዲመራ ትዕዛዝ ተሰጥቷል ይላል። ይህም ፕሮፓጋንዳ ከትናንት ጀምሮ ተግባራዊ ተደርጓል። አይታችኋል አይደል? ብልጽግና ከላይ አቅጣጫ ሲወርድ በቃ የምርኮ ዜና ሶሻል ሚዲያውን ያጥለቀልቀዋል ማለት ነው። ከዛ የሆነ ሰዓት ላይ እርስት አድርገውት 2 ወር 3 ወር ይጠፉና ከላይ መመሪያ ሲወርድ በቃ በምዕራብ ጎጃም ነው፣ በምስራቅ ጎጃም ነው፣ በደቡብ ወሎ ነው፣ በሰሜን ወሎ ይህን ያህል 1000 ምናምን 2000 ምናምን እያዟዟሩ እኮ ነው በአውቶቡስ ወሎ ላይ የቀረጿቸውን ጎጃም ይዘዋቸው ይሄዳሉ ማለት ነው። ከኋላ የሆኑትን ከፊት ያመጧቸዋል። ከዛ ጎንደር ላይ ይወስዷቸዋል፣ ሸዋ ላይ ይወስዷቸዋል። እና ይሄ ለፕሮፓጋንዳ ፍጆታ የሚውል መሆኑን ማወቅ ያስፈልጋል። ብልጽግና እነዚህ ነው፣ እንደ ዘመቻ ነው። በዘመቻ አንዳንድ ጊዜ እኮ ምርኮ ሰሜን ወሎም ላይ፣ ምዕራብ ወሎም ላይ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ ሰሜን ሸዋ፣ ደቡብ ጎንደር፣ ሁሉም ቦታ ላይ ሰሜን ጎንደር በአንድ ጊዜ እኮ ምርኮ ከመዳፍ ሊገባ አይችልም አይደል እንዴ? ምትሃት ካልሆነ በስተቀር በጥይት በአንድ ጊዜ መቼም በተለያዩ ቦታዎች ላይ የምርኮ ማዕት ልታስገባ አትችልም። ብልጽግና ግን እንደዛ ነው። አቅጣጫ በመቀመጡ የተነሳ አሁን ላይ ማረክን ነው 1200 ሲባል ወሎ ላይ ጎጃም ላይ ደግሞ 1400 ያደርጉታል። ጎንደር ላይ 1800 2000 ሲያደርጉት ታያላችሁ። የሆነ ሰዓት ላይ ደግሞ ይረሱታል። ለ7 ለ8 ወር ሊረሱት ይችላሉ። ይህንን ዘመቻ ዞሮ የተቀመጠው አቅጣጫ ይህን ይመስላል። ከተራራ ማስለቀቅ ያስፈልጋል፣ የፋኖን ይዞታዎች መቀማት ያስፈልጋል ተብሎም ዘመቻ ታውጇል። ግን እየተሳካላቸው አይደለም። ለምሳሌ ያህል ትናንትና በአፋብን ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ከባድ ጉዳት አስተናግደዋል። ይህንን ዘመቻ ለመምራት የተንቀሳቀሰ የሰራዊት ኃይል ሙሉ ለሙሉ ተበልቷል። ሻለቃ መሪው ሳይቀር መገናኛውን የተሸከመው ሳይቀር በርካታ የሰራዊት አባላት ተማርከዋል። ፎቶውም ትናንት ተለቆ ነበር። እዚህ ልናመጣው ባንችልም ሶሻል ሚዲያ ላይ ትናንትና ሲንሸራሸር ነበር። ስለዚህ ዘመቻው አልተሳካላቸውም። በተመሳሳይ መልኩ በወሎም በሸዋም በጎጃምም ላይ እንደዚሁ ፋኖን የማጥፋት ዘመቻ ታውጇል። ይሄ ግን ይሳካል ተብሎ አይታሰብም። በመጨረሻም የሚሳካው የነ ብርሃኑ ጁላ ዘመቻ ሳይሆን በቅርቡ የሚታወጀው ዘመቻ ነው። አባቴ በቅርብ የሚታወጅ ዘመቻ አለ። እስከ 4 ኪሎ ድረስ የተዘረጋ
መጨረሻ ለውጥ ሊያመጣ የሚችል ብዙ ዝግጅት የተደረገበት ዘመቻ በቅርቡ ኢትዮጵያ ታስተናግዳለች። ከዓለም ዋንጫ የሚበልጥ ትዕይንት ኢትዮጵያ ታስተናግዳለች። ኢትዮጵያውያን በጉጉት ጠብቁ፣ በጉጉት ማለት ነው። በዛ ዘመቻ ላይ ደግሞ ለየት የሚያደርገው ህዝብም ጭምር ይሳተፍበታል ተብሎ መታሰቡ ነው። ህዝብ ሳይቀር ህዝብ መሮታል፣ ህዝብ ተንገፍግፏል። አባቴ መንግስት አልባ በሆነች ሀገር ፌልድ ስቴት ተብላ በምትገለጽ ሀገር ውስጥ መሰቃየት መሮታል። ስለዚህ በየአቅጣጫው እየቃኘ ይገኛል። ቢፈልግ ከምስራቅ ይምጣ፣ ከምዕራብ ይምጣ፣ ከደቡብ ይምጣ፣ ከሰሜን ይምጣ፣ የኢትዮጵያ ህዝብ ግድ የለውም። ከአብይ አህመድ ዘራፊ ቡድን ብቻ የሚታደግ ኃይል ይምጣለት እንጂ አያሳስበውም። በዚህም መሰረት የኢትዮጵያን ጸሎት የሚመልስ ኃይል እየመጣ ነው ብዬ አስባለሁ። ይሄ ነው ዝም ብሎ ለፕሮፓጋንዳ ፍጆታ አይደለም፣ በተጨባጭ የሚታይ ነገር ስለሆነ አገዛዙ የሚብረከረከው በፋና በኢቲቪ በተለያዩ ሚዲያዎች ጽምዶ እያለ የሚያነበንበው ወዱ እንዳይመስላችሁ። ዛሬ አብይ አህመድ የምርጫው ፌሽታ ደስታ እንኳ ደብዝዞበታል። ምክንያቱም ምርጫ አደረግኩኝ ብሎ 5 ዓመት የሚጨፈጭፍበትን ትዕይንት አዘጋጀው ብሎ እንዳይሸልል በወራት ውስጥ የሚነቃቅል ኃይል እየመጣበት ነው እና የምርጫው ፌሽታው ደስታው ደብዘዝ ያለው ስለዛ ነው። እርግጥ አብይ አህመድ እስከ መጨረሻዋ ቀን ድረስ መደሰቱን አያቆምም። እስከ መጨረሻዋ ማለት ነው። ይሄንን ፌሽታ ሊያልፎ አይችልም። የዓለም መሪዎችን ሰብስቦ ከተገኙለት ማለት ነው። የዓለሞቹ ባይመጡ እንኳ የአፍሪካ መሪዎችን ሰብስቦ ድግስ እንደሚደግስ ጥርጥር የለውም። የኢትዮጵያ በጀት መቼም የሚባክነው በድግስ አይደለም። ሰሞኑን እንኳ ተመልከቱ። ሰሞኑን ከአረንጓዴ ልማት ጋር ተያይዞ የተሰራው መድረኩን ራሱ ስታዩ ትገረማላችሁ። በዛ ስንት ብር እንደሚያወራርዱ አብይ አህመድ በየቦታው በተገኘ ቁጥር ለነዛ መድረኮች በሚሊዮን የሚቆጠር ብር ፈሰስ እንደሚደረግ ለማወቅ ነቢይ መሆን አይጠይቅም። እና ለውጥ የሚያመጣ ዘመቻ በቅርቡ ኢትዮጵያ ታስተናግዳለች። ከዓለም ዋንጫ የበለጠ አጓጊ የሆነ ዘመቻ በኢትዮጵያ ምድር ላይ በቅርቡ እንደሚካሄድ የጠለስ ሚዲያ ምንጮች ገልጸዋል። ሌላኛው ርዕስ በአሜሪካ የተጣለውን የቪዛ ማዕቀብ ይመለከታል። አሜሪካ የግጭት ዳግም መቀስቀስ ስጋት ፈጥረዋል ባለቻቸው የህወሓት አባላትና የቅርብ የቤተሰብ አባላቶቻቸው ላይ የቪዛ ማዕቀብ መጣሏ ተሰምቷል። ውጭ ጉዳይ መስሪያ ቤቱ ባወጣው መግለጫ ይህ እርምጃ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በማደናቀፍ አስተዋጽኦ አድርገዋል ወይም ተባባሪ ሆነዋል ያለቻቸውን ግለሰቦች ያካተተ መሆኑ ተገልጿል። ስለዚህ ባለፈው አርኤስኤፍ ላይ የቪዛ ማዕቀብ እንደጣለው ሁሉ ዛሬ ደግሞ የህወሓት የተወሰኑ አመራሮችና ቤተሰቦቻቸው ላይ የቪዛ ማዕቀብ መጣሉ ተሰምቷል። ግን ምክንያቱ ነው አስገራሚ። ትግራይን ወደ ዳግም ቀውስ እንዳያስገቡ ተሰግቶ ነው ይህ ማዕቀብ የተጣለው ተብሏል። ከዚህ በላይ ምን አይነት ቀውስ ውስጥ ልገባ ትችላለች? በነገራችን ላይ የሚታወቅ ነው፣ ሲጠበቅም የነበረ ነው። እኔ በቁርጠኝነት እንደውም ይሄ ውሳኔ ህልውናችንም በክንዳችን ወደሚል አስተሳሰብ ያስገባቸዋል ብዬ አስባለሁ። ምክንያቱም እስካሁን ድረስ ፕሪቶሪያ ነጮቹንም እነሱም ጋር ተቀባይነት ለማግኘት የመሳሰሉ ጥረት ሲያደርጉ ነበር እና በዛ በኩል ያለው በር ሲዘጋ ሁሌም ቢሆን ምዕራባውያን አስተላለፋቸው ከአሸናፊዎች ጋር መሆኑን ከግምት ውስጥ በማስገባት ወደዛ ሊገቡ ይችላሉ። ወደ ቆራጥ ውሳኔ እንዲገቡ ያደርጋቸዋል ብዬ አስባለሁ። በተረፈ ግን ያሳዛኝ ነው። የሰብአዊና ዲሞክራሲያዊ መብቶች ተሟጋች ወኪል አድርገን የምናስባት አሜሪካ በዚህ ደረጃ አብይ አህመድ የተባለ አምባገነን የመጨረሻ ጨፍጫፊ ዜጎች ላይ ይህን ያህል ውድመት ሲያደርስ፣ ቀጠናው ላይ ይህን ያህል ውድመት ሲያደርስ፣ በቀጥታ እንኳ በሮይተር ዘገባ በተረጋገጠው ሱዳን ላይ ያን ሁሉ ትርምስ እየፈጠረ አርኤስኤፍ ላይ ብቻ ማዕቀብ ጥለው አብይን ሲተውት አይተናል። ዛሬም እሱን የመታደግ እንቅስቃሴ ነው ብዬ ነው የማስበው። አብይ ኤጀንዳቸው መሆኑ ይታወቃል። በነገራችን ላይ ኤጀንት ባይሆን ኖሮ በዚህ ደረጃ ዝም ሊሉት አይችሉም። እንደ ኢትዮጵያ ላይ ከሚፈጽመው ግፍ አንጻር የእነሱ ዝምታ አስተያዩት እስቲ። የሚመጣጠን አይደለም። አንዳንድ ጊዜ መመሪያም እየተቀበለ የሚያደርገው ይመስላል። ተጠፊ የተደረገውንም ስትመለከቱ ትናንትና እኮ የነ ሮማን ፕሮቸስካና የነ ኪሲንጀርን ፖሊሲ ነው ተፈጻሚ እያደረገ ያለው። ስለዚህ አማራው ተረድቷል። ብዙ ጮሆ ብዙ ሞክሮ ምናምን ያን ያህል ተስፋ ሰጭ ነገር እንደሌለ ተረድቷል። ምዕራባውያን ሁሌም ማስተላለፋቸው ከአሸናፊዎች ጋር እንደሆነ ተረድቷል። ለሰብአዊ መብት ለዲሞክራሲያዊ መብት መከበር ይንቀሳቀሳሉ ተብሎ ሲታሰብ፣ በተለይ ደግሞ ባለንበት ዘመን ላይ የመጨረሻ ዳተኛ ሆነው ታይተዋል እና ዛሬም በህወሓት ላይ የወሰኑት ውሳኔ ይህንኑ አስተሳሰብ የሚያጠናክር ነው።
ምክንያቱም ትግራይ ወደ ጦርነት እያስገባት ያለው ማን እንደሆነ ይታወቃል። ባንክ በሌለበት፣ መድኃኒት በሌለበት ዝግትግት የተደረገ ክልል፣ በጀት የለ፣ ምን የለ፣ የመንግስት አገልግሎት የለ፣ ያለ ደሞዝ 6 ወር የሚሰራ ህዝብ፣ ሲቪል ሰርቫንት ያለበት ክልል ወደ ጦርነት ተገትተው እየገቡ መሆናቸው ይታወቃል። ዞሮ ዞሮ ግን ያለው ትርጉም ምንድነው? እየመጡ መሆናቸውን ተረድተዋል። ማስቆም ያስፈልጋል። በቅርቡ የብርሃኑ ጁላ ግምገማ ላይ እንደገለጽኩላችሁ ሌሎች ጋር ተባብረው አብይ አህመድን የማስወገድ እንቅስቃሴ ውስጥ ስለገቡ ይህንን ማስቆም ያስፈልጋል ተብሎ የተወሰነ ውሳኔ መሆኑን መገመት የሚከብድ አይደለም። ባለፈ ግን ከዚህ በፊትም የቪዛ ማዕቀብ ተግባራዊ መደረጉን የምትረሱት አይመስለኝም። እነ ሽመልስ አብዲሳም እንደዚህ የሚል መልስ መስጠታቸው የሚታወስ ነው። ኢትዮጵያ ሀገራችን በከፍተኛ ፈተና ውስጥ ነው ያለችው። ያው ቪዛ ተከልክሏል። እኔን አያውቁኝም፣ እኔም አላውቃቸውም። ስለዚህ ብዙ አይመለከተኝም። ሞያሌና አድዋ ለመሄድ ቪዛ አስፈልገኝም። ከዛ ውጪ እኔ ብዙ እንቅስቃሴ ስለማደርግ አያውቁኝም፣ አላውቃቸውም። ስለዚህ የውሳኔው እኔን አይመለከተኝም እንድታደርሱልኝ። ከዛ በዘለለ ነቀዝ የበላው ስንዴ ነው የሚቀርብን፣ ቢቀርብን ይሻላል። ሌላው እንግዲህ በኦርቶዶክሳውያን በኩል ሰፊ ዘመቻ እየተካሄደ ይገኛል። በተለይ ደግሞ በዓለም አቀፍ ደረጃ ማለት ነው። ለምሳሌ ያህል የአርሲውን ጥቃት ዓለም አቀፍ ሚዲያዎች ጭምር ምርመራ እንዲያካሄዱበት ተደርጓል። አገዛዙ ሳይሰማ ዓለም አቀፍ ሚዲያዎች ልክ እንደ ሮይተርስ ማለት ነው። ሮይተርስ ባለፈው አብይ አህመድ በአሶሳ የአርኤስኤፍ የጦር ቤዝ መስጠቱን የሚገልጽ ዘገባ መውጣቱ ምን ያህል በዓለም አቀፍ ደረጃ አነጋጋሪ እንደነበር የምትረሱት አይደለም። ስለዚህ ፓሪስ የሚፈጸመውን ጭፍጨፋ የሚያጣሩ ሚዲያዎች ሰፊ ስራ እየሰሩ መሆኑ ተሰምቷል። ብልጽግና ሊያስቆም ቢያስበም አልተሳካለትም። እንደ ፈረንሳዋ ጋዜጠኛ ወደ ትግራይ ሄደች ብሎ ከሀገር እንድትወጣ እንዳደረገው ጋዜጠኛ ያንንም ለማስቆም ጥረት እያደረገ ቢሆንም የደረሰበት አይመስልም። ከዛ ባለፈ የኦርቶዶክሳውያን የአማራውያን ጉዳይ ለተባበሩት መንግስታት ድርጅት እንዲቀርብ ሰፊ ስራ እየተሰራ መሆኑን የምትሰነጉት አይደለም። ትናንትናም እንግዲህ እንደምታስታውሱት ልዑል ዶክተር አስፋወሰን አስራተ ካሳ በአውሮፓ ሕግና የፍትህ ማዕከል ቀርበው ኢትዮጵያ ውስጥ ስለሚፈጸም የሰብአዊ መብት ጥሰቶች ገለጻ አድርገዋል። በኦርቶዶክሳውያን ላይ፣ በአማራውያን ላይ የቴዲ አፍሮ ኬዝ ራሱ አልቀረም። እሳቸው ባቀረቡት ማብራሪያ ላይ እያንዳንዱ በኢትዮጵያ ውስጥ የተፈጸመ አበይት ጥቃቶች በሙሉ የተካተቱበት ሪፖርት አድርገዋል። ስለዚህ ከባድ የሆነ ንቅናቄ እየተፈጠረ ይገኛል። በመላው ዓለም ኦርቶዶክሳውያን ሰልፍ ለማዘጋጀት ሰፊ ስራ እየሰሩ ይገኛሉ። ቀሳውስቱ፣ ጳጳሳቱ ልክ ሀገር ውስጥ እንዳሉት ሁሉ ነገሮችን አደብዝዘው ለማለፍ እየሞከሩ ቢሆንም ምዕመናኑ ግን ፈንቅሎ እየወጣ ይገኛል። ፈንቅሎ ማለት ነው። መሪዎቹንም ጭምር የሃይማኖት አባቶችን የምትጠብቁ ከሆነ እረኛ የምትሆኑ እረኛው ነው፣ ካልሆነ ግን የተኩላውን መስመር ያዙ በማለት ከባድ የሆነ ሰላማዊ ሰልፍ ለማካሄድም ጥሪ እየተደረገ ይገኛል። ይህም ሁኔታ ያሳሰበው አገዛዝ በቀጣይ ምን ሊያደርግ ይችላል? በቀጣይ ምንም ያደርግ ይመስላችኋል? እስኪ ኮሜንት ላይ መልሳችሁን አስቀምጡ። ይህንን የኦርቶዶክስ ድምፅ ለመጥለፍ አገዛዙ በቀጣይ ምን ሊያደርግ ይችላል በሚለው ጉዳይ ላይ የሚሰማችሁን እስቲ ኮሜንት ላይ አስፍሩ። በበኩሌ ከኦርቶዶክስ ዘመቻ ጋር ተያይዞ አገዛዙ በቀጣይ ምን ሊሰራ ይችላል በሚለው ጉዳይ የራሴ ምልከታ ሳቀርብ ሌሎች የእምነት ተከታዮችን ከጎኑ በማሰለፍ ዘመቻውን የመጥለፍ ስራ ሊሰራ ይችላል። ሌሎች የእምነት ተከታዮች ከጎኑ የሚሰለፉበትን ሴራ ሊጠነስስ ይችላል። ይህንን በተለይ ደግሞ በወሎ በከሚሴ ዞን በመሳሰሉ ቦታዎች ላይ ይህን ሊያደርግ ይችላል። ከሳሿን ቤተክርስቲያን ተከሳሽ የማድረግ ስራ ሊሰራ ይችላል። በአንደኝነት የማስቀምጠው ሲናሪዮ ይሄ ነው። ሁለተኛ፣ የጥቃት አድራሹን ባለቤት የሚያዛውር ድራማ ሊለቅ ይችላል። ጥቃቱን የሚፈጽመው አካል ወይ ወደ ፋኖ ወይ ወደ ሞዓ ተዋህዶ፣ ባለቤት የሌለው ሞዓ ተዋህዶ የሚባል ድርጅት ፈጥረ የለ ወደዛ የማሸጋገር ስራም ሊሰራ ይችላል። ሶስተኛው ደግሞ በነ ዳንኤል ክብረት በኩል ቤተክርስቲያኗን በመጠቀም ራሱን የመከላከልና ሌሎችን የመወንጀል ስራ ሊሰራ ይችላል። ራሱን የመከላከል ሌሎችን የመወንጀል ስራ ሊሰራ ይችላል። የራሱን ሴል በመጠቀም ማለት ነው። ቤተክርስቲያኗ ውስጥ የራሱን ሴል ማደራጀት ችሏል አገዛዙ። ስለዚህ ከሳሽ የሆነችውን ቤተክርስቲያን ተከሳሽ ማድረግ ካልቻለ ጠበቃ ያደርጋታል ማለት ነው።
በቀጣይ ለአገዛዙ ጠበቃ ሆነው የሚወጡ የእምነት አባት ተብዬዎችን ልናይ እንችላለን። መፍትሄው ምንድነው? ይሄን ለማስቆም ከተባለ የቤተ መንግስትንና የቤተ ክርስቲያኗን ቀሳውስት መለየት ነው። የቤተ መንግስትና የቤተ ክርስቲያኗን ጳጳሳት መለየት መቻል ነው። መለየት መቻል ከምዕመናኑ የተነጠለ አባቴ ከባህር የወጣ አሳ ማለት ነው። ደሞዝ የሚከፍላቸው በሀብት እንዲበሻበሹ ያደረጋቸው የዚህ ዓለም ኑሮ እንዲጣፍጥ ያደረጋቸው ምዕመናኑ የሚከፍለው አስራት በኩራት ነው። ከምዕመናኑ የሚበዘብሱት ገንዘብ ነው። አገዛዙ የሚሰፍረው ዳረጎት አይደለም። ስለዚህ ከምዕመናኑ በሚሰበስቡት ብር የጠገቡ አባቶች ካሉ እናንተ የህዝብ ሳትሆኑ የመንግስት ናችሁ፣ የኦርቶዶክስ ሳትሆኑ የንጉሱ ናችሁ ብሎ መልስ መስጠት ያስፈልጋል። ስለዚህ 3 ነገሮች ሊያደርግ ይችላል። ቤተክርስቲያኗ ተከሳሽ የምትሆንበትን ትዕይንት ሊያዘጋጅ ይችላል። ድምፅ የሚጠልፍበትን ሴራ በሌሎች አካባቢዎች ላይ ሊፈጽም ይችላል። ከዛ እነ አህመድን ጀበልን፣ እነ ሙጅብ አሚኑን፣ እነ አብዱጀሊል ሻህሊ ካሳን የማሰማሪያ ስራ ይሰራል ማለት ነው። ሁለተኛ ተከሳሽ ማድረግ ካልቻለ ደግሞ ጠበቃ ሆኖ እንዲከሰቱ እና አቡነ ሳዊሮስ በነ ዳንኤል ክብረት የሚመራው ኃይል ጠበቃ ሆኖ እንዲከሰል ሊያደርግ ይችላል። በሶስተኝነት ደግሞ ገዳውን ጭፍጨፋውን የሚፈጽመውን ኃይል የማዛወር ስራ ለሌላ ሰው ባለቤትነቱን የመስራት ስራ ሊሰራ ይችላል። ይህም በንቃት መከታተል ያስፈልጋል። ዴቭ ዳዊት ደግሞ የሚከተለውን የጥንቃቄ መልእክት አስተላልፏል። የአውሮፓ የህግና የፍትህ ምክር ቤት ለተባበሩት መንግስታት ድርጅት የላከውን ደብዳቤ ተከትሎ የአረመኔው አብይ አህመድ ፋሽስታዊ አገዛዝ ተጻራሪ የትርክት አቻ ለመፍጠር እንዲሁም በኢትዮጵያ ውስጥ የዘር ማጥፋት ዘመቻ ሰለባ የሆነ ህዝብ እንደሌለና የጥቃት ሰለባ የሆኑ የአንድ ሃይማኖት ተከታዮች እንዳልሆኑ ለማደናገር በአማራ ክልል ውስጥ የባዕዳን ሚሊሻዎችን በፋኖ ስም አሰማርቶ በእስልምና ተቋማት አሊያም በምድረገኝ አካባቢ ዘር ተኮር ወይም ፎልስ ፍላግ ኦፕሬሽን ሊፈጽም እንደሚችል ማወቅ ያስፈልጋል። አጭር ስለሆነ ነው የማነብላችሁ፣ ግን ብዙ ሀሳብ የያዘ ነው። በዚህ ረገድ ህዝባችን ነገሮችን በንቃት እንዲከታተልና አብይ አህመድና ተከታይ ባንዳዎቹ አማራ ትግል በማጠልሸት የአማራ ህዝብን ሰቆቃ ለማራዘም የሚያደርጉትን ማንኛውንም ሴራና ተንኮል ማኮላሸት ያስፈልጋል። የአማራ ፋኖም የሚታገለው ለመላው አማራዊ ከመሆኑ አንጻር በየትኛውም አግባብ ከየትኛውም ሃይማኖታዊ ተቋም መራቅና ሃይማኖታዊ ከሚመስሉ እንቅስቃሴዎችን ቀርጾ ከሚያስተራጩ በፋኖ ስም ከሚንቀሳቀሱ የአገዛዙ 5ኛ ረድፍ ተሰላፊዎች ራሱን ማራቅ ይኖርበታል። የአማራ ፋኖ አመራሮችም የትኛውም የፋኖ አባል በቤተ እምነቶች በቡድንም ሆነ በተናጠል በተለይም በንግስና መሰል ሃይማኖታዊ በዓላት በመገኘት ከፋኖ የነጻነት ትግልና ዓላማ ጋር የማይገናኝ ንግግርና ተግባር ውስጥ እንዳይሳተፉ፣ ከተሳተፉም ከፍተኛውን የድርጅት ቅጣት በመቅጣት በዲስፕሊን ማነጽ ይኖርባቸዋል። እውነተኛ ፋኖች በውጊያ ጊዜ ከአገዛዙ ጋር ይፋለማሉ። ከውጊያ በተረፋቸው ጊዜ ራስን በማብቃት በቀጣይ ዘመቻዎች ላይ በመወያየት በአጠገባቸው ከሚገኝ ህዝብ ጋር ተናቦ ለመስራት ይመክራሉ እንጂ የንግስና የቅዳሴ ሰዓት ጠብቀው በተቀደሰ ስፍራ የጦር መሳሪያ እየወዘወዙ አይገኙም። እነዚህ ግለሰቦች ለአማራ የትግል ዕዳ ከመሆን አልፈው ለአገዛዙ የፕሮፓጋንዳ ዘመቻ በተጨማሪ እሴትነት የሚያገለግሉ መሆናቸውን በማመን የአማራ ጉዳይ ይመለከተናል የምንል ሁላችን በዚህ ረገድ የጠራ አቋም ሊኖረን ይገባል ብሏል ዴቭ ዳዊት። የሚገርም ሀሳብ ነው ያስተላለፈው። የሚገርም ሀሳብ እና የሚጠበቅ በቅርቡ ተግባራዊ ሊደረግ የሚችል ሀሳብ ነው። ስለዚህ ይህም በመረዳት የአብይ አህመድን ቀጣይ ሴራ ማክሸፍ ያስፈልጋል። አገዛዙ በቀጣይ ምን ሊያደርግ ይችላል በሚለው ጉዳይ ላይ መመካከር ያስፈልጋል። እኔ ትናንትና ፌስቡክ ላይ ጽፌ ነበር። እናውቀዋለን የሚል መልእክት ማስተላለፍ ስለፈለግኩ ነው። አገዛዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም አቀፍ ደረጃ የምታደርገውን እንቅስቃሴ ለመቀልበስ ምንም ያደርግ ይመስላችኋል? ምን አይነት የጥፋት ድግስ ሊደግስ ይችላል ብላችሁ ታስባላችሁ? የሚል ፖስት አጋርቼ ነበር። ያን ያጋራሁት ለምንድን ነው? ቀጣይ የጥፋት ድግስ ይዘህ እንደምትመጣ እናውቃለን የሚል መልእክት ማስተላለፍ ስለፈለግኩ ነው። እና ጥንቃቄ ማድረግ ግን አስፈላጊ ነው። ሌላው ኢትዮጵያን የሚወክል እንባ በትናንትናው ዕለት ሶሻል ሚዲያ ላይ ተለቆ አብዛኞቹ ሲቀባበሉት ነበር። ኢትዮጵያን የሚወክል እንባ፣ ኢትዮጵያን የሚወክል ብሶት የተላለፈበት መልእክት በቪዲዮ መልክ ሲንሸራሸር ነበር። እስኪ አይተን እንመለስ። ቀንጨብ አድርገን ሰብተን እንመለስ። እኔ ማለት ነው
በጣም ሀገሯን ከምትወድ ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ። ማለት ሰው ሊሰደድ አይገባም የምል ሴት ቢኖር እኔ ነኝ። ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም የምል ሴት ደግሞ አሁን ላይ እኔ ነኝ። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገ ህይወታችን እንዲመስቀልቅልቅል አድርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተህ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለን ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ይሆን ብላችሁ ነው? ጥሩ ምልክት አይደለም ለኔ። እንደሰማችኋት ነው እንግዲህ እህታችን ምርር ብሏት ማለት ነው። ምርር ብሏት ምን ነው ለምንድን ነው በጅምላ ማትረሽነን? ለምን ስቃያችንን ቀለል አታደርግልንም? መጥፋታችን ካልቀረ ነገር መሞታችን ካልቀረ ነገር ለምንድነው ስቃውን ማትቀንስልን? የዞርክ ለምንድነው በክላሽ ተኩሳ የማትገለን በማለት ትጠይቃለች። ለምን ሆን ብለህ ታደይየናለህ? እኛ ዜጋ አይደለንም ወይ? አገራችን ኢትዮጵያ አይደለችም ወይ? እኛ ከውጭ መጣን ይመስል ለምንድነው በዚህ ልክ ስልታዊ በሆነ መልኩ የምታደይየን? በማለት እንባዋን እያፈሰሰች እህታችን ትጠይቃለች። ትናንት ትልልቅ ቢዝነሶችን የምሰራ ነበርኩኝ 3 ዘርፍ በኪሳራ እንዳጠናቀቁኛለሁ። የከሰርኩት ደግሞ ምክንያቱ ምንድነው ብዬ ሳስብ መንግስት የሚል መልስ ነው ይመጣልኝ። እኔ ደካማ ስለሆንኩ አይደለም። ትናንትናም በነበረው ሲስተም ወደ ሀብት ደረጃ ተሸጋግሬ እንዳልነበር ሁሉ አሁን የተዘረጋው ሲስተም ደግሞ እኛን እንድንሄይ የሚያደርግ በመሆኑ የተነሳ 3 ቢዝነስ ለመዝጋት ተገድጃለሁኝ። ይሄኛውንም ለመዝጋት ኖይዝ ፖሊሽን በሚል ሰበብ ተከስተዋል። ድምፅ ከረበሸ መጀመሪያ ማስጠንቀቂያ መስጠት አያስፈልግም ወይ? ቮሊዩሙን ቀንሹ ማለት አይቀድምም ወይ? አካባቢሽ ላይ የድምፅ ብክነት ያደረሽ ስለሆነ ልንዘጋው ወስነናል ነው ወይ የሚባለው? ግብር መከፍል አይደለሁም ወይ? ብዙ ወጪ አልወጣም ወይ ይህንን ድርጅት ስከፍት? በማለት ትጠይቃለች እህታችን በማለት ትጠይቃለች። ይሄ ድምፅ ታዲያ ያን ግለሰብ ድምፅ አይደለም፣ የህዝብ ድምፅ ነው። የህዝብ በየቤቱ በሚዲያ ቀርጸው ባያስተላልፉትም የኢትዮጵያ ህዝብ ያለበት ደረጃ ይህን ይመስላል። በእውነቱ በክፍለ ሀገር በተወለዳችሁበት አካባቢ ቢዝነስ የምትሰሩ ኢትዮጵያውያን እድለኞች ናችሁ። አዲስ አበባ ላይ መታችሁ እኮ ቢዝነስ ሰርተን እንለወጣለን ከማለት ይልቅ ኬንያ ብትሄዱ፣ ኡጋንዳ፣ ታንዛኒያ ብትሄዱ ትርፋማ ትሆናላችሁ። በመንግስት ስም እኮ መንግስት በሚል ስያሜ ጠላን ነው ስልጣን ይዞ የሚጠብቃችሁ። ልክ ካፒታሊዛችሁ ስገቡ እንዴት አርጌ ላደሄየው እንዴት አርጌ ልዝረፈው የሚል እቅድ ያቀደ ፍኖተ ካርታ ያዘጋጀ መንግስት እኮ ነው አዲስ አበባ ስልጣን ላይ እየተቀመጠው። ይህንን መንግስት ለማትረፍ እኮ ነው አሁን አንዳንዶች እየተንደፋደፉ የሚገኙት። አሁን ሶሻል ሚዲያ ላይ አይታችኋል አይደለ? ህወሓት ጋር እንዴት ይታሰባል? ህወሓት እኮ የወድድ ወላጅ እናት እኮ ነች። እንዴት ነው የሚታሰበው እያሉ የሚወራጩ ኃይሎች አላማቸው እንደው ብትሉ ብልጽግና መታደግ ነው። ብልጽግና መታደግ ነው። ህወሓት ዘንዶ ኦህዴድ እባብ ብሎ መወከል ምን ይሼ ነው? ምን ይሼ ነው? ጭራሽ አይወዳደሩም። ጭራሽ በየትኛውም መስፈርት እነዚህን ኃይሎች ልታወዳደር አትችልም። ኢትዮጵያ ላይ ባደረሱት ጉዳት እንዴ በተጨባጭ 11%፣ 10%፣ 9%፣ 8% ኢትዮጵያ ስታርግ ነበር እኮ። ችግር ፈቺ ፕሮጀክት እኮ ተግባራዊ ሲደረግ ነበር። ኮንዶሚኒየም ገንብተው 30%ን ለቤተሰቦቻቸው ቢያድሉ እንኳን 70%ን እኮ ለባለቤቱ ያስረክቡ ነበር። አይደለም እንዴ? በጥቃቅን ስንት ስራ ሲሰራ ነበር። በጥቃቅን እያደራጁ ስራ እድል ፈጠራ ነበር አይደለ? በኮብልስቶን በምኑ ፕሮጀክት ፕራዮሪቲ ቅድሚያ ለሚሰጣቸው ነገሮች ቅድሚያ ሰጥተው ችግር ፈቺ የሆኑ ፕሮጀክቶችን ተግባራዊ ሲያደርጉ ነበር። ይሄ ማለት ጸጸት አልነበረም እያልኩ አይደለም። እኔ እኮ ተቃዋሚ ነበርኩኝ። በጣም እኮ ነበር የምቃወማቸው። ያንን ስርዓት እንደ ማንኛውም ኢትዮጵያ ሁሉ ከሚጠየፉ ከጠሉ መካከል አንዱ ነበርኩኝ። ይሁንና በቀዳሚነት ስርዓቱን የማጥላላት ስራ ሲሰሩ የነበሩት ዓላማቸው ትግረኛ ተናጋሪ ነው ስልጣኑን የያዘው። ስለዚህ ሌላ ጨቋኝ ሌላ አረመኔ ይምጣ የሚል ጥያቄ እንዳላቸው አረጋገጥኩኝ። ኦህዴድ ሲመጣ እነዛ የመብት ተሟጋቾች እነዛ ጋዜጠኞች ከፊት የሚገኙት ተመዳምደው አገዛዙን ስልጣን ላይ ለማቆየት ሲሰሩ አየው። ሁለተኛ እንደ ማንኛውም ኢትዮጵያ ከየትኛውም ምስራቅ ጋር ልታወዳድረው የማትችለው አገዛዝ እንደመጣ ተገነዘብን። ከዛ ውጭ ደግሞ አቅም የሚባል አለ፣ የጋራ ሀገር የሚባል አለ። ሀገራችን እየፈረሰችብን ነው። በጋራ እየደየን ነው። በጋራ እየተገደልን ነው። ትግራይን የሚደበድብ ድሮን አማራን እየደበደበ ነው። የህልውና አደጋ ውስጥ ገብተናል። ከትናንት ጥፋት ተምረናል። እነሱም ጋር ያስተሳሰብ ለውጥ መጥቷል ብዬ አስባለሁ። ጌታቸው ረዳ ጸባውን አስተካክሎ አብይ አህመድ ጋር መስራት ከቻለ
ኢትዮጵያ ውስጥ ያለው በኤሊቱ መካከል ያለው ቅራኔ በአብይና በጌታቸው መካከል ከነበረው የከፋ ነው እንዴ? በድሮን ሁሉ እኮ ስቶታል አይደለም? ያ ሁሉ ግማሽ ሚሊዮን አካባቢ የሚሆን ተጋሮች ሲረግፉ የተመለከተው ጌታቸው ረዳ ዛሬ ሐሳቡን ቀይሮ አብይ አህመድ ጋር መስራት ይቻላል ብሎ ካሰበ አማራና ትግራይ አብረው የማይሰሩበት ምክንያት ምን አለ? እነዛም ቁሞ ቀሮች ነጌታቸው ረዳን ተራማጆች፣ እንደውም ቁሞ ቀሮቹ ነጌታቸው ረዳ ናቸው። አሁን እኮ አብይን ተከትለው ትናንት የአማራ ኤሊት ያደረገውን ዛሬ እናደርጋለን ብለው እኮ ነው እየተንደፋደፈ የሚገኙት። አብይን ተከትለው አማራን እኮ ለማስጠፋት ነው 24 ሰዓት እየሰሩ ያሉት። 24 ሰዓት በተለያዩ አጀንዳዎች ላይ ማለት ነው። ስለዚህ ከአብይ ጋር ሰርቼ ዋነኛ ጠላቴ አማራ ኤሊት ነው የሚለው 4 ኪሎ ገብቷል። ዋነኛ ጠላቴ አማራ ኤሊት ነው ትናንትም ሲል እንደነበረው ማለት ነው። ጌታቸው ረዳ እኮ ነው ትናንትም አማራ ላይ የማወራረደው ሂሳብ አለ፣ ኢትዮጵያ እናፈርሳለን ምናምን እያለ ሲል የነበረው እሱ ነው። ዛሬ ያንን ህልሙን ከህወሓት ጋር ሆኜ ማሳካት ባልችልም ከአብይ ጋር ሆኜ ያሳካለሁ ብሎ 4 ኪሎ ገብቷል። ያኛው ግን አብይ አህመድ ጋር መስራት ይልቅ ከአማራ ጋር፣ ከአፋር ጋር፣ ከኤርትራ ጋር መስራት ይሻላል ብሎ በመምረጡ የተነሳ ነው። የሆነ ሆኖ ግን ልታተርፉት የምትፈልጉት አገዛዝ ይህን ይመስላል። እህቶቻችንን በዚህ መልክ የሚያስለቅስ አዲስ አበባ ላይ በአንድ ወቅት በ2024 ወደ 585,000 አካባቢ ነጋዴዎች ነበሩ፣ ንግድ ፍቃድ ያወጡ ማለት ነው። የፌዴራል ንግድ ፍቃድ ያወጡ 585,000 ዜጎች ነበሩ። በ2025 እንደ ሪፖርተር ዘገባ ማለት ነው 100,000 ብቻ ቀርቷል። 100,000 485,000 የት ሄደ ካላችሁ ንግድ ፍቃዳቸውን መለሱ። ንግድ ፍቃዳቸውን ሳያሳድሱ ቀሩ። ይህንን አገዛዝ በዚህ ስርዓት ውስጥ ነግዶ መክበር የማይቻል በመሆኑ የተነሳ ነግዶ መክሰር እንጂ ነግዶ መክበር የማይቻል መሆኑን በመረዳታቸው የተነሳ ንግድ ፍቃዳቸውን መለሱ። ከቢዝነስ ውስጥ እንዲወጡ አደረጋቸው። በአንድ ሀገር ውስጥ መሪ ተብሎ መንግስቴ ተብሎ ህዝብን ለማደሄት እቅድ አቅዶ የሚንቀሳቀስ አገዛዝ አስባችሁታል? አንዳንዱን ሳይለፋ በሀብት የሚያንበሻብሽ፣ አንዳንዱን ደግሞ የሰራውን ነገር በሙሉ እየነጠቀ የሚያደህይ አገዛዝ አስባችሁታል? ሰሞኑን እንኳ ከታርጋ ጋር ተያይዞ እስኪ የተወሰነውን ውሳኔ ያስቡት። 56,000 ብር ትከፍላላችሁ ለአውቶሞቢል ለግል መኪኖች የተባለው ለምን ይመስላችኋል? አብዛኛው የአውቶሞቢል ባለቤቶች አማርኛ ተናጋሪዎች ናቸው፣ አማራዎች ናቸው። ስለዚህ በዚህ አጋጣሚ እንዝረፋቸው ተብሎ እኮ ነው። አለሙ ስሜ ትናንትና መጥቶ አዲሱን ታርጋ አሽከርካሪዎች ወደውታል፣ ዋጋውም ተመጣጣኝ መሆኑን ነግረውናል ብሏል። ወደውታል ተባለ ታርጋው ማለት ነው። እንደ ልብስ እንደ ምግብ ወደውታል። ምን የተለየ ነገር አለው? እንዴት አድርገው ከመኪናው ተፈቶ ሲወርቅ መኪናውን ፈልጎ መጥቶ ይለጠፋል እንዴ? ምንድነው ወደውታል ማለት? ያነጋገርካቸው እነማን ናቸው? ባለኮከብ ሆቴል ውስጥ የሚበሉት አክስቶችን፣ አጎቶችን፣ ወንድሞችን፣ እህቶችን ጠይቀ መሆን አለበት። ህዝብን ብትጠይቅ ኑሮ ዋጋው ተመጣጣኝ ነው ታርጋውንም ወደነዋል ብለው ሊመልሱልህ አይችልም። ይሄ ሁሉ ዓላማው ምንድነው ካላችሁ ህዝብን ማደሄት ነው፣ ህዝብን መዝረፍ ነው። ህዝብን መዝረፍ። ከዛ ያንን የሰበሰቡትን ብር እኮ ለመልካም ነገር ቢያውሉት ደግሞ ባልከፋ መጨረሻ ላይ የሚያውሉት ለጥፋት ነው፣ ለጥይት መግዣ ነው የሚያውሉት። አሁን ሰሞኑን ግሪን ሌጋሲ እየተባለ ነው። አረንጓዴ መርሃ ግብር ተጀምሯል፣ አረንጓዴ አሻራ እየተባለ ይገኛል። በአማራና በኦሮሚያ አካባቢዎች ስትመጣ ግን ጫካዎች እየተመነጠሩ ይገኛሉ። ታጣቂዎችን ለማጥፋት ጫካዎችን ማጥፋት ተብሎ በሰዓት እየተቃጠለ ይገኛል። ሰዓት ያለው ነገር አምጥተን እዚህ ጋር መለጠፍ ስለማይቻል እንጂ ሶሻል ሚዲያውን ያጥለቀለቀው ትናንት ማታ ይሄ ነበረ። ተራራውን ሁሉ ሰዓት እየለቀቀበት ይገኛል ብልጽግና። እንዲህ ነው ግሪን ሌጋሲ። አዲስ አበባ ላይ ዘንባባዎችን ካሜራ ደግኖ በመትከል ግሪን ሌጋሲን ልታሳካ አትችልም። አረንጓዴ ልማት ራሱ በነመለስ ጊዜ የቀረብኩ አባቴ ተፋሰስ ላይ ነበር። ድሮ እኮ ችግኝ ጣቢያ ነርሰሪ ሳይት በየቀበሌው ነበር የነበረው። ዛሬ ቀበሌዎችን ብልጽግና ራሱ ያስተዳድራቸው። ተራራዎች በሙሉ የውጊያ ቀጠናዎች ምሽጎች ሆነዋል። ከዛ ውጭ ግን አዲስ አበባ ላይ የሚካሄደውን ነገር ይቆጥርና ባለፈው 40 ምናምን ነበር፣ አሁን 60 ምናምን ቢሊዮን እንገባለን ይላችኋል። መቼም ይሄንን መተንተን አይቻልም። የአብይ አህመድ ዝም ብሎ ካሜራ አፍልቆ የሚጠራውን ቁጥር እንደ ቁም ነገር ቆጥሮ ይህን በ1 ሄክታር ላይ ይህን ያህል ችግኝ ቢተከል የኢትዮጵያ ቆዳ ስፋት አይበቃውም እያልን የምንተነተንበት ምክንያት የለም። የሆነ ሆኖ ግን እንደምታዩት ኢትዮጵያውያን በጣም ተመረዋል፣ እየተዘረፉ ይገኛሉ። ሆን ብሎ የሚያደህይ አገዛዝ አጋጥሟቸዋል። ከዛ ደግሞ እንደ አይነት ግፍ መቋቋም አቅቷቸው መጥቶ ብሶታቸውን ሲናገሩ አፈፍ አድርጎ እስር ቤት ያስገባቸዋል። ጥሩ ምልክት አይደለም እያለ ይገኛል አቤት ወክቸው። ጥሩ ምልክት አላየውም። እኔ ከዚች ልጅ ጀርባ ጽንፈኛው ፋኖ አለ ብዬ አላስብም። ከዚች ልጅ ደቅሶ ጀርባ ህወሓት አለ ብዬ አላስብም። ብሶት ነው ያለው። የአዲስ አበባ ህዝብ
ብሶት ነው ውስጡ ያየሁት። ስለዚህ ቆም ብላችሁ ተመልከቱ። ይሄ ጥሩ ምልክት አይደለም ብሏል አበበ ቶላ ፈይሳ። ጥሩ ምልክት አይደለም፣ ይሄ መንግስት ሊወርቅ ሲል የሚከሰት ጉዳይ ነው በማለት ያ ጥቁር ፊቱ ቀይ እስኪሆን ድረስ በድንጋጤ ማለት ነው ቀይ እስኪሆን ድረስ እባካችሁ ይህንን ጥያቄ ልታሰቡበት ይገባል፣ ይህን ብሶት ልታዳምጡት ይገባል በማለት ሲናገር ነበረ። ሌሎችማ የህዝብን ብሶት ሲናገሩ እነ ሳልሳዊት በላይነህ ካልተሳሳኩ ያባቷን ስም ማለት ነው ወደ እስር ቤት እኮ ተጣሉ። እስር ቤት ውስጥ የነ መስከረም አበራን እነ ገነት አስማማውን ክፍል እንዲጋሩ ተደረገ። ትንሽዬ ነገር ኦርቶዶክሳውያን ላይ በሚፈጸም ጉዳይ ላይ ትንሽ ነገር በመናገራቸው የተነሳ ቅሬታቸውን በማቅረባቸው የተነሳ ከቤታቸው ካሉበት ቦታ እየተለቀሙ እስር ቤት እየጣሉ ይገኛሉ። ኢትዮጵያ ውስጥ ኦርቶዶክሳውያኖች በማንነታቸው ላይ ያነጣጠረ የዘር ፍጅት ሰለባ ሆነዋል። አዎ ተጨፍጭፈዋል፣ ታርደዋል፣ ተሰቅለዋል፣ ተቃጥለዋል። ይህ ደግሞ ፋሽስት ጣሊያን እንኳን በኢትዮጵያውያን ላይ ያልፈጸመው ድርጊት ሆኖ ተመዝግቧል። ጋዜጠኛ ሳልሳዊት እስር ቤት ጣለችው ይህም በመናገሯ የተነሳ ነው። ትናንት የተሻለ ስራ መጣ ብላ የቤተ መንግስት አወያይ እስከመሆን ደርሳ ነበር። ስታየው ግን የመጨረሻ ለታሪኳ ጥሩ አለመሆኑን በመረዳቷ የተነሳ በግሏ መንቀሳቀስ ጀመረች። አንዳንድ የታሪክ ነገሮችንም ታቀርብ ነበር። ሰሞኑን ኦርቶዶክሳውያን ላይ እየተፈጸመ ካለው ግፍ ጋር ተያይዞ ዝምታዋን ሰብራ ቃል ስተነፍስ ወደውኑ እነ ዳንኤል ክብረት አሳፍሰዋታል። በተመሳሳይ መልኩ ኮሜዲያን ምናለም በትናንትናው ዕለት በቁጥጥር ስር መዋሉ ተሰምቷል። እንደዚህ አይነት ሀገር የፈጠረው ጠቅላይ ሚኒስትር ነው እንግዲህ ስለ ሀሳብ ፖለቲካ የሚያወራችሁ። የሀሳብ ፖለቲካ ይባልልኛል። ኢትዮጵያውያን ያላቸው አማራጭ ሁለት ነው። አንድም ብረት ነው፣ ሌላኛውም ስደት ነው። አንድም እንደ ሌሎች ወንድሞቻቸው ሁሉ ብረት አንስተው መታገል ነው። የሀሳብ ፖለቲካ የሚባል ኢትዮጵያ ውስጥ የለም አባቴ። ሀሳብህን ማስተላለፍ ትችላለህ። ከዛ በኋላ ግን ለሚያጋጥምህ አደጋ ኃላፊነቱን ትወስዳለህ። ንግግርህን በጨረስክ ማግስት ከስቱዲዮ ወደ እስር ቤት ተዛውረህ ራስን ታገኘዋለህ። ይሄ ጠቅላይ ሚኒስትር ነው ስለ ሀሳብ የሚያወራው። ሀሳብ ሲል ምን ማለት ነው? ተቃዋሚ መሆን ትችላለህ። ተቃዋሚ ከሆንክ በኋላ ግን መንግስትን መደገፍ አለብህ ማለት ነው። ሰሞኑን ተመረጥን እንደሚሉት የአብን ቡችሎች በተቃዋሚ ስም አገዛዙን የምትታደግ ከሆነ እጩ ሳያቀርብ መራጭን በሌለበት አሸንፈሃል ይልሃል። ከዛ ውጭ ግን ተቃዋሚ በሚል ስያሜ ተደራጅተህ የምር የምትቃወም ከሆነ እጣ ፈንታ መታሰር ነው። ስለዚህ ሀሳብ ፖለቲካ ማለት በተቃዋሚነት ተደራጅቶ አገዛዙን መደገፍ፣ የኮሪደር ልማቱን በተመለከተ ግጥም መጻፍ፣ ወግ መጻፍ፣ ይሄ ይፈቀዳል። የሀሳብ ፖለቲካ ሲላቸው አብይ አህመድ ይህን ነው። ጠቅላይ ሚኒስትሩን ማወደስ ይቻላል፣ ግሪን ለጋሲ እያሉ ማወደስ ይቻላል፣ አብይ አህመድን ታላቁ ማሪ እያሉ መጥራት ይቻላል። በልኩ ከጠራ ግን ራስን የምታገኘው እስር ቤት ውስጥ ነው። ስለዚህ ብልጽግና በሚመራት ሀገር ውስጥ የሀሳብ ፖለቲካ ተዘግቷል። ያለ አማራጭ አንድም ብረት ነው፣ አንድም ስደት ነው የሚባለው ስለዛ ነው። ሌላው እንግዲህ ብልጽግና የህዝብ ሳይሆን የቤተሰብ ፓርቲ መሆኑን የሚያመላክቱ ነገሮች እየተበራከቱ ይገኛሉ። ለምሳሌ ያህል ዶክተር ፍጹም አሰፋን ታውቋታላችሁ። ዶክተር ፍጹም አሰፋ የፕላንና ልማት ሚኒስተር ነች። የእሷ ታናሽ እህት ወይዘሮ አርማይ አሰፋ ደግሞ ምርጫ ቦርድ ፍጹም አሰፋ የብልጽግና እጩ፣ ምርጫ ቦርድና አስመራጯ ደግሞ ማናት? አርማይ አሰፋ ምርጫ ቦርድ። አብይ ከወደደ ችግር አለው እንዴ? ችግር የለውም እኮ። ሌላ ያልተሾመ እህት አለሽ እንዴ? ወንድም አለሽ እንዴ? እየተባልሽ ሁሉ ነው ሹመት የሚሰጠው። በቤተሰብ ደረጃ ምን ያመጣል? የኢትዮጵያ ህዝብ ምን ያመጣል? ሙሉ ቤተሰባችሁን ብሾመው ምን ያመጣል ነው የሚለው አብይ ማለት ነው። ኢትዮጵያ ውስጥ ያለ 120 ወይም 130 ሚሊዮን ህዝብ ከብልጽግና አመራሮች ጋር ቢጨመቅ እኮ የአብይ አህመድን ያህል እኮ በሀገር ጉዳይ ላይ የመወሰን አቅም የለውም። አይገርማችሁም? ብልጽግና ፓርቲ ነው የምላችሁ። ፓርቲው እንደ ፓርቲ ተቃዋሚ የምትሉት 120 ሚሊዮን ህዝብ የምትሉት ቢጨመቅ ያለው ድምፅ የአብይ አህመድን ያህል ወሳኝነት አቅም የለው። በሀገር ጉዳይ ላይ መወሰን አይችልም። የሆነ ሆኖ ዶክተር ፍጹም አሰፋ የፕላንና ልማት ሚኒስተር፣ ታናሽ እህቷ ወይዘሮ አርማይ አሰፋ ምርጫ ቦርድ፣ ጌዲዮን ጢሞቴዎስ ውጭ ጉዳይ ሚኒስተር፣ ሀና አርያ ስላሴ ፍትህ ሚኒስተር፣ ይሄ አርያ ስላሴ የብሔራዊ መታወቂያና ፕሮግራም ዳይሬክተር፣ ሌላም አለ መሰለኝ ዳዊት አርያ ስላሴ ምናምን የሚባል ሌላም ወንድም አላቸው። አራተኛ ማለት ነው። አንድ ቤተሰብ
አንድ ቤተሰብ። ሌሎቹንም ብታጣሩ ቤተሰብ ነው የምታገኝ። አለሙ ስሜ ወይ ታናሹን ታገኛለህ ወይ ታላቁን ታገኛለህ። ሽመልስ አብዲሳ ወንድሙን ባለሀብት አድርጓል ሲባል ነበር። እንደዚህ ነው እና ብልጽግና የቤተሰብ ፓርቲ ነው፣ የህዝብ ፓርቲ አይደለም። የተወሰኑ ግለሰቦች የተወሰኑ ኦሊጋርኪዎች ተሰባስበው ህዝብን የሚዘርፉበት ቡድን ነው ማለት ይቻላል። በተረፈ እንግዲህ ሰሞኑን ፍጹም አሰፋ እህት የአብይ አህመድን የምርጫ ውጤት የገለጸችው መሆኗ የምትረሱት አይመስለኝም። ከፍተኛውን ድምጽ ያገኙት እጩ አብይ አህመድ አሊ ከብልጽግና ፓርቲ 106,028 ድምጽ። ክልል ኦሮሚያ የህዝብ ተወካዮች ምክር ቤት ጎማ 2 በምርጫ ክልሉ የሚገኙ የጣቢያዎች ቁጥር 88፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 108,725። የተወዳደሩት ፓርቲዎች ብልጽግና ፓርቲ፣ ነጻነትና እኩልነት ፓርቲና ኢዜማ። ከፍተኛውን ድምጽ ያገኙት እጩ አብይ አህመድ አሊ ከብልጽግና ፓርቲ 106,028 ድምጽ። እንደሰማችኋት ነው እንግዲህ አርማያ አሰፋ ማለት የፍጹም አሰፋ እህት እሷ ነች። አብይ አህመድን የምርጫ ውጤት የገለጸችው ነች እና በሻሻ በተካሄደው ምርጫ አብይ አህመድ የነኢፓ ነጻነት እኩልነት ፓርቲ ተወዳዳሪውም ጭምር አብይ አህመድን መርጦታል እየተባለ ይገኛል። የአብን ቡችሎች ደስታቸውን እየገለጹ ይገኛሉ። ህዝብን የመረጠን ብለው መጥተዋል። የምን ህዝብ ነው የሚመርጥ? ከህዝብ ጉያማ ከተተፋ እኮ ከተጣልክ እኮ አመታት ተቆጠሩ። እጩ ሳያቀርብ ብልጽግና በእጩነት አቅርቦ ራሱ የመረጠ መሆንህን መዘንጋት የለብህም። የመረጣችሁ ብልጽግና ነው። የብልጽግናም እጩዎች ናቸው። የአብን የኢዜማ እያላችሁ መጥራታችሁን አቁሙ። 70-30 ብለን ስንናገር የነበረው ነገር በቅርቡ ተግባራዊ ሊደረግ ነው። እንግዲህ የአብን ሰዎች እጩ ተብለው የቀረቡት በሙሉ አሸናፊ ሆነው ተከስተዋል። ምርጫ ክርክር ሲደረግ እኛ ባህር በርን እንደግፋለን፣ የባህር በርን የሚቃወሙም ላይ ዘመቻ እንከፍታለን፣ ከሰላማዊ ትግል ውጭ ያሉ ኃይሎች እንዲጠፉ ከመንግስታችን ጎን ሆነን እንዋጋለን የሚል ሀሳብ ሲሰጡ የነበሩትን የኢትዮጵያ ህዝብ እነዚህ በሳሎች ናቸው፣ በጣም በሳሎች ናቸው፣ በቃ በብልጽግና ፖሊሲና ስትራቴጂ እምነት ያላቸው ናቸው ብሎ ሲመርጣቸው አስባችሁታል? እንደዛ ነው። ዶክተር አበባው በሪፍት ቫሊው አበበ ገመቹ መሸነፉ ተሰምቷል። ዶክተር አበባው ይቅርብህ ብለን ነበር። ይቅርብህ። የዶክተር ደሳለኝን መንገድ ተከተል፣ እንደተከበርክ ብትኖር ይሻላል። በፍጹም በዚህ ምርጫ ላይ መወዳደር የለብህም በማለት ተናግረን ነበር። አዲስ አበባ ህዝብ አንተ አታስፈልግም ጽንፈኛ ነህ ብሎ የሪፍት ቫሊውን ምክትል ፕሬዝዳንት አበበ ገመቹ መርጧል እየተባለ ነው። ውጤቱ የሚታወቅ ማን እንዳሸንፍ አስቀድሞ የተወሰነ ምርጫ ላይ መቅረብ የለብህም ያልነው ተግባራዊ ተደርጓል። በተረፈ በኢትዮጵያ ምርጫ ተካሂዷል ተብሎ አይታሰብም። አገዛዙ ተመርጫለሁ ከላይ አሸንፏል ምርጫው ተካሂዷል እያለ ቢዘበዝብም ኢትዮጵያውያን ግን ምርጫ ለመደረጉን አሳምራ ያውቃሉ። በተለይ በአማራ ክልል፣ በኦሮሚያ አብዛኛው ቦታዎች ምርጫ እንዳልተካሄደ ይታወቃል። ዞሮ ዞሮ ብልጽግና ያለችው ጊዜ በቀጣይ በቀረችው ጊዜ ምርጫውን አሸነፍኩ ብሎ ድግስ ሊያሰናዳ በዓለ ሲመት እያለ ሊዘበዝብ ይችላል። ከዛ ባለፈ ግን በቀጣይ 5 ዓመት ስልጣን ላይ የሚቆይበት እድል የለም። ክረምቱን የሚሻገርበት እድል አለ ብዬ አላምንም። በተረፈ የዛሬው ፕሮግራሜ ይህን ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። ሁላችሁም ሰብስክራይብ አድርጉ፣ ሜምበር ሁኑ፣ ስቲከሮችን አበርክቱ በማለት የዛሬ ዝግጅቴን እንቋጫለሁ። ክበሩልኝ።